ዛሬ የምሰራላችሁ እንግዲህ ሪህ የሚባለው መድኃኒት ለሪህ ነው የምሰራላችሁ። እኔ የማይገባኝ ነገር ባይዘው እኔ አላውቅም። ሪህ የማውቀው ይሄ ደም ስር የሚመስል ነገር እንደዚህ ቁጥርጥር ብሎ ሲመጣና እኔ ቤተሰቦቼ ሲቆርጡ ያለሁኝ በዛን ሰዓት እንደውም በምላጭ ሲቆርጡ አንዳንዴ ቁርጥ አይደለም የሚደረገው። እሺ እነሱ የሚያደርጉት እንዲጨርፍ ነው በምላጭ። ከዛ ያ ደሙ እንዲወጣ ነው የሚያደርጉት። ውስጥ ያለው ይሄ የተጠቀለለው መስመር የሰራ የሚመስለው አረንጓዴ ደም ነው ሲያወጡ ያየሁት። እንደውም መጨረሻ ላይ እኔ አባቴ ሌሎች ሰዎች እንደዚህ ሲቆርጡ አይቶ በዛው ደም ስሩ ተቆርጦ እግሩ ያስቸገረው ሰው ነበረ እና እንዴት እንደዚህ አይነት አቆራረጥ ትቆርጣላችሁ? ግዴታ አይደለም እኮ በመቀስ በምላጭ የሚቆርጠው፣ ግን መቆረጥ ሳይሆን በአጋምሾክ መንካት ይቻላል፣ ምንም አይነት ኢንፌክሽን የለውም ብሎ ሲያስረዳቸው አይቻለው። እና ብዙ ሰዎች ሪህ ያለባችሁ ሰዎች፣ የዚህ ችግር ያለባችሁ ሰዎች ልነግራችሁ ነው። አንዳንዴ ባህላዊ አሉ፣ አሁንም የሆነ ቦታ ሰማለሁኝ አሉ ሪህ ያለባቸው ሰዎች እዛ እየሄዱ ይቆረጣሉ። ግን እዛ እየሄዱ ከተቆረጡ በኋላ ምንድን ነው መሰላችሁ የሚሆነው? በትክክልም ትንሽ ጊዜ ይድናሉ። ትንሽ እንደው 1-2 ሳምንት ምናምን ደህና ይሆናሉ። ከዛ በኋላ እግራቸው የመሄድ አቅም የለውም፣ አይቀመጡም። በዊልቸር ነው የሚሄዱት፣ በዱላ ነው የሚሄዱት። ለምን መሰላችሁ? የእግራቸውን ደም ስር ሙሉ ለሙሉ ቆረጧቸው። ያችን የተጠቀለለችዋን የሆነች ጥቅልል ብላ እንደዚህ አረንጓዴ የምትመስል ነገር ነው የምትመጣው። እሷ እዚህ ሰውነታችን ውስጥ ልትኖር ትችላለች። እዚህ ውስጥ እግራችን ላይ፣ ከኋላ እግራችን ላይ እንደዚህ መገጣጠሚያችን ላይ እዚህ የጉልበታችን ከኋላዋ መገጣጠሚያ እንደዚህ ብላ ልትመጣ ትችላለች። አንዳንዶቹም ከጎንም ብቻ እንደየቦታው የተለያየ ቦታ ትመጣለች። አሁን እንደውም በጣም በሚገርመኝ እኔ እግር ብቻ ነው የማውቀው፣ እጅ ላይም እየመጣ አይቻለሁ። ብዙ ሰው ሲያወራም አይቻለሁኝ። እጃቸው አልንቀሳቀስ አልሰራ ያለ። እንግዲህ ዘመን በተቀያየረ ቁጥር በሽታዎቻችንም ቦታ እየቀየሩ መውጣት የለበትም የሚባለው ቦታ እየወጡ ነው ያሉት። ልክ አይደለም። እዚህ ላይ እንዴት ይወጣል የምንላቸው ቦታ አሁን አፍጥጠው እየወጡ ነው ያሉት። ስለዚህ እነሱ ቦታዎች ሲቆረጡ እንደዚህ አይነት ባለሙያዎች ካላችሁ ለእናንተም ትምህርትም እውቀትም ይሆናችኋል። ከእናንተ በላይ ባላውቅም በደንብ ሰምቻለሁ። ሲደረግም ሲሰራም አይቻለሁኝ ማለት ነው። ምንድን ነው የሚያደርጉት? በምላጭ እንደዚህ ነካ ነው እነሱ ጭርፍ ነው የሚያደርጓት። እዚች ጋር አሁን እችን እጅ የማርታን እችን ጣት፣ ይሄ የሪሁ መስመር ነው ያስታውቃል። የሪሁ መስመር አረንጓዴ ነው። እንዲህ ተድቦልቡሎ በጣም ጠንካራ ነው። ስጋ ነው የሚመስለው። እንደዚህ ረዝሞ ታች ድረስ ወይ ላይ ድረስ ነው የሚወጣው። ያችን ቦታ ነው እነሱ ምንድነው ነካ ነው የሚያደርጓት። በአዲስ ምላጭ እንደዚህ ጭርፍ ነው የሚያደርጓት። ከዛ ደሞ ፊን ብላ ትወጣለች። ከላይ ድረስ ያለው ደም ክፍተቱን ስላገኘ ፊን ብላ ትወጣለች ማለት ነው። ለተወሰነ ደቂቃ በደንብ ትወጣለች፣ ሙልጭ ብላ ትወጣለች። ከዛ ያቺ ደም ስር የምትመስለዋ ተጠቅልላ የተቀመጠችው ቦታ እየተነፈሰች እየተኛች በእጅ ሁሉ እንደዚህ እያደረጉ እያወጧት ለጥ ብላ ከሰውነታቸው ጋር ትመሳሰላለች። ሰዎች ባለማወቅም ይሁን በማወቅ አላውቅም እንደሱ ሲደረግ ስላዩ ምንድን ነው የሚመስላቸው? ብጥስ ሲያደርጓት አየሁኝ። ሌላም ሰው እንደዚህ ዊልቸር ላይ የተቀመጠ ሰው አለ፣ ሪህ ተሰርቶ ተብሎ ማለት ነው። ምንድን ነው ያደረጉት? እችን ጭርፍ አድርጎ እንደማውጣት ሙሉ ለሙሉ እችን ጣት ቁርጥ አድርገው ጣሏት ማለት ነው። እች ጣት ከተቋረጣች ጎደል አይደለች? 4 አልሆነም 5 የነበረው 4 ሆነ። ስለዚህ ሰው እንዴት ይሄንን ማድረጊያ እኔ እንኳን እንደው ሰርቼ የማላውቅ እንኳን ይገባኛል፣ ሀሳቡ ይገባኛል። እንኳን ባለሙያ የተባለ ሰው እና እንደዚህ አይነት አቆራረጥ የምትቆርጡ ሰዎች ልክ አይደለም። ምንድን ነው የሚደረገው? እንደውም የሚደረገው ሀጋምሾክ ታውቁ እንደሆነ እኛ ቤት በሀጋምሾክ እኛ ግቢያችን አጥራችን ሙሉን ሀጋምሾክ ነው። እና በዛ በሀጋምሾክ እንደዚህ ያለበት ሰው ምንድነው የሚደረገው? በሀጋምሾክ ይቆረጥና ሀጋምሾክ በዛ በሀጋምሾክ በደንብ ቦታዋን አስተካክለው ማለት ነው ይወጓታል። እንደዚህ ሰፋ እንዲሉሉ ሀጋምሾክ ጫፏ ቀጭን አይደለች፣ ሰፋ እንዲሉሉ እንደዚህ በጎኑ እንደዚህ ጎርጎር አድርገው በጎን እንደዚህ አስተኝተው እንደዚህ ቂጡ ጋር እስኪደርስ ወፍራሙ ጋር እስኪደርስ እንደዚህ ሰፋ አድርገው እንደዚህ አንዳንዴ ደግሞ 2 ቦታ 3 ቦታ እንደዚህ በሀጋምሾክ ወጋ ያርቋታል። በቃ አለቀ።
መጨረሻ ላይ ደሙ ወጥቶ ራሱ ማስተንፈሻ ሰጡት። በደንብ ፊን ብሎ ይወጣል። ለተወሰነ ደቂቃ ይቀመጣል። ከዛ በኋላ በሁለተኛው ቀን ነው በሶስተኛው ቀን ሰውየው ድኖ እግሩን እየረገጠ ሲሄድ ነው የምናየው። በጣም በሚገርም ሁኔታ ማለት ነው። በሚገርም ሁኔታ እና ዛሬ እንደሱ አይነት ሰዎች እግዚአብሔር ያብዛልን። ልክ ያልሆነ አሰራር የሚሰሩትን ሰዎች ስላየው ለነሱ እንደ መመሪያም የነገርኳቸው ነው። ከነሱ በላይ ባላውቅም እንደዚህ ነው ሲያደርጉ ያየሁት በትክክል ማለት ነው። እንደውም አንዳንዱ ደግሞ በዛን ሰዓት ብዙ ጊዜ ስኳር ስለማይታወቅ ስኳር አይታወቅም። ስኳር ያለባቸው ሰዎች ቁስላቸው ሁሉ የማይደንበት እንትን ነገር ነበረ፣ የማይድንበት አጋጣሚ ነበረ እና ያቺ የተቆረጠችባት ቁስል ላይ በሚቀጥለው ቅድም እዛ ቲክቶክ ላይ አስረድቻችኋለሁ። ቴትራዋን እነሱ እንደውም ከቴትራ ይልቅ አመድ ነው የከሰል አመድ ቅብት ያደርጓትና ይችን የሸረሪት ድር ነበር እዛች ላይ ሲያደርጉ የማየው ማለት ነው። የሸረሪት ድር እና እናንተም እንደሱ እያደረጋችሁ ከነሱ የነበረውን ብዙ ነገሩን ብንወርስ ትክክል እንሰራለን። በደንብም ሰው ይድንልናል። ለዛም ነው ሰው እየዳነልን ያለው። እኛ እነሱ ሲያደርጉ የነበሩትን በትክክል ስለምናደርግ ስለምናሟላ ሁላችንም እንደሱ እያደረግን ደግሞ ብዙ ሰው ማዳን እንችላለን። ለብዙ ሰው ፈውስ እንሆናለን። ብዙዎቻችን ዶክተር እንሆናለን። አንድ ሰው ብቻ እውቀቱን ይዞት አይሞትም። ብዙ ሰው ሲያቅ ለትውልድ እየተሸጋገረ ይመጣል። ዩቲዩቤን ሰብስክራይብ አድርጉልኝ፣ ማርታ ተስፋ አለም እያላችሁ ሌላም ሰው ሰብስክራይብ አስደርጉ። ገና ብዙ መድኃኒቶች አሉን። ቀስቀስ እያለን እንመጣለን። ዩቲዩቤን ላስተካክለው ብዬ ነው በዛ ላይ ጎል አድርጌ ለመልቀቅ። እናንተም በርቱ፣ ሰብስክራይብ እያደረጋችሁ አግዙኝ። ዋቻውሬንም ትንሽ አጫውቱልኝ። እንደው ባትሰሙም ጊዜ ባይኖራችሁም እንደው ከፍታችሁ ቁጭ ብታደርጉ ለኔ ደሞዝ ይሆነኛል፣ ለእናንተ ደግሞ ትምህርትና ምረት ይሆናችኋል ማለት ነው። በጣም ነው ማመሰግናችሁ ለምታደርጉልኝ ሰፖርት፣ ለምታደርጉልኝ ስጦታ፣ ለምትሰጡኝ ክብር፣ ለምትሰጡኝ ፍቅር ተናግሬ አልጨርሰውም፣ ወደር የለውም። እና በደንብ በቃ ከእናንተ ጋር ያለኝን ቁርኝነት በደንብ ያለኝን ኃይል ሁሉ ያለኝን የቀረኝ የምለውን ሁሉ ያስቀመጥኩትን ለሌላ ጊዜ ደግሞ እያልኩ የምለውን ሁሉ እያወጣው እንደነገራችሁ እያደረጋችሁ ነው። ሞራላችሁ ነው፣ ስሜታችሁ ደስ ስለሚል የኔም ስሜት ተነሳስቶ ነው። ዳኑልኝ። እግዚአብሔር መጨረሻችንን ያሳምርልን። ሁላችንም ወደ ምህረት ይውሰደን። እንግዲህ ከንስሐ በኋላ ምንም የማይዳንበት የምንጠራጠረው ነገር የለም። እግዚአብሔር በቤታችን ይደር።